ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። ኢትዮጵያን እና የግሪክን ሁለቱ አገሮች የስልጣኔ መነሻ መቼ እንደሆነ ለማወቅና ትክክለኛውን ማብራሪያ ለማቅረብ የሁለቱ አገሮች የስልጣኔ መነሻ የተጻፈበት ጊዜና በዛን ዘመን የነበሩ ከኢትዮጵያ ንጉስና ካህን የሆነው ሻባካን እንዲሁም ከግሪካውያን ሶለንና ፕሌቶን በናሙናነት በመጠቀም የመጀመሪያው ስለ ኢትዮጵያውያን ትንታኔ ይሰጣል። በመቀጠልም ስለ ግሪካውያን ትንታኔ ይሰጥና በዓለም ውስጥ ላለው ስልጣኔ ባለቤትና ቀዳሚው ማን ነው? ኢትዮጵያውያን ወይስ ግሪካውያን የሚለውን ሐሳብ እንመልከት። በመጀመሪያ ስለ ንጉስ ሻባካ እንመለከታለን። የሚታዩት የንጉስ ሻባካ የተለያዩ ቅርጾች በንግስና ዘመኑ ከነበሩት ምስሎች የተወሰዱ ሲሆን እነዚህ የቀረቡበት ምክንያት ኢትዮጵያውያን ከጥንት ጀምረው የጥበብና የሀገር የመሪነት ሚናቸው የትኛውም የዓለም ክፍል ቀደምት መሆናቸውን ለማሳየት ነው። ሻባካ የአባይን ሸለቆ ሙሉ በሙሉ በማሸነፍ የላይኛውንና የታችኛውን ግብፅ በ710 ዓመተ ዓለም አሸንፏል። ንጉስ ሻባካ የታችኛውን ግብፅ ካሸነፈ በኋላ ዋና ከተማውን ወደ መንፊስ አዘዋውሮታል። ወደ መንፊስ ካዘዋወረ በኋላ ንጉስ ሻባካ የግብፃውያንን ሐውልት እንደገና በማደስና ግብፅን በካህናት የሚተዳደር ንጉሠ ነገሥት በመሆን የመጀመሪያው ካህን በመሆን ነግሷል። ስለ ሻባካ ያለው እውነት እርሱ ከ712 ዓመተ ዓለም እስከ 696 ዓመተ ዓለም የኑቢያ 25ኛው ንጉሠ ነገሥት በመሆን ለመጀመሪያ ስርወ መንግስት የታችኛው ግብፅ በማስተዳደር የመጀመሪያ የኢትዮጵያ ንጉሥ ሆኗል። በተያያዘ ሶለን 640 እስከ 560 ዓመተ ዓለም የአቴናውያን የፖለቲካ ሰው፣ የህግ ሰውና ገጣሚ በፖለቲካና በማህበራዊ አሰራሩ ዋጋ በመስጠት እንደገና በመገንባት ለአቴናውያን የዲሞክራሲ መሰረት የጣለ ነው ይላሉ። ይህ የሶለን ስራ ውጤት በአሁኑ ክፍለ ዘመን የጥንታዊ ታሪክ በተወሰነ ደረጃ የግኝቱ ባለቤትና አቴንስን በጥሩ መንገድ የመራና ለክብርና ለአቴንስ ከተማ እድገት በማምጣት በጥንታዊ ግሪክ ደስታ እንዲሰፍን አድርጓል በማለት ጽፈዋል። ይህ አስተሳሰብ በአሁኑ ጊዜ ከኢትዮጵያውያን ታሪክ ጋር ሲነጻጸር እውነት ነውን? ማርክ ካርትራይት 2016 እንደ አውሮፓውያን አቆጣጠር እንደገለጹት ፕሌቶ በ428 ዓመተ ዓለም በአቴንስ ተወልዶ በ347 ዓመተ ዓለም ከዚህ ዓለም በሞት የተለየ መሆኑን ገልጸዋል። ፕሌቶ ከጥንቷ ግሪክ ፈላስፋ የሶቅራጥስ ተማሪ፣ የአሪስቶትል መምህር እና የአካዳሚው መስራች በጣም የሚታወቅበት የፍልስፍና ስራዎች ወደር የሌላቸው ተሰሚነት ነበራቸው ይላል። ይህን አገላለጽ ከኢትዮጵያውያን የስራ ውጤት ጋር ሲነጻጸር እውነቱ የት ያርፋል ነው ጥያቄው። ኢትዮጵያዊ ንጉስና ካህን እና ግሪካውያን ፈላስፎች ያከናወኑት ተግባር ትክክለኛው የቱ ነው? የሳይንሱና የፍልስፍናው ባለቤት ማን ነው? ኢትዮጵያ ወይስ ግሪክ? እነዚህን ጥያቄዎች ለመመለስ ኢትዮጵያውያንና የግሪክ ፈላስፎች ሶለንና ፕሌቶ እና የኢትዮጵያ ካህን እና ንጉስ ሻባካ የተከናወኑትን ተግባራትና የጊዜ ልዩነት በማነጻጸር የእውነቱ ባለቤት ማን እንደሆነ መረዳት ተገቢ ነው። እውነቱ ማለት በዚህ አገላለጽ የሳይንስ፣ የአስትሮኖሚ፣ የሃይማኖትና የህግ ግኝቱ የማን ነው ለማለት ነው። ጆን ጂ ጃክሰን በ1939
እንደ አውሮፓውያን አቆጣጠር እንደገለጹት ጥናቶቹ የሚያሳዩት በሁለቱም በአሮጌውና በአዲሱ ዓለም የሃይማኖት ስረ መሰረቱ በኢትዮጵያ መሆኑን ነው። እንዲሁም ስቴፈን ባይዛንታይን እንደተገለጸው ኢትዮጵያውያን ለመጀመሪያ ጊዜ ሳይንስን የፈጠሩና ስለ ከዋክብት ጥናት በማጥናት ለፕላኔቶች ስም የሰየሙ ናቸው። ይህን መሰረት በማድረግ የግሪኮችን ሳይንስ ስንመለከት ኢትዮጵያውያን በጥንት ጊዜ ባለቤት ሲሆኑ ግሪኮች ገና ጀማሪና ኋላቀር ወይም ባርባሪያን ነበሩ። ስለዚህ የሳይንስ ፈጠራ፣ የአስትሮኖሚ ግኝት፣ የፍልስፍና፣ የሃይማኖትና የሕግ ግኝት ባለቤቶች ኢትዮጵያውያን መሆናቸውን በግልጽ ያስረዳል። በተጨማሪም ባልድዊን በድሩሲላ ጁንድ ሂውስተን በ1926 እንደገለጹት ሶለን ወይም ፕሌቶ አስተማሩ የሚሉት የማይመስል ከእውነት የራቀ ነው። ስለሆነም ግሪኮች ለትውልዶቻቸው ምንም ነገር ሊነግሯቸው አይችሉም። አስቻለው ከበደ በ1995 ዓ.ም እንዳብራሩት ኢትዮጵያውያን በግሪካውያን ዘንድ ከሆሜር 850 ዓመተ ዓለም ጊዜ ጀምሮ እንደ ሄሮዶተስ፣ ሶሊያና፣ ዲዮዶረስ ባሉ ታሪክ ጸሐፊዎች እንግዳ ተቀባዮችና ፍትሐዊ ንጉሠ ነገሥታት ያሏቸው ናቸው ብለው የጻፉ ሲሆን እንደ ሉሲያና ዲዮድረስ ዘገባ ኢትዮጵያውያን ከዓለም ቀድሞ በአምላክ ያመኑ፣ ለግብፃውያን ስለ ሙታን ስርዓት፣ ስለ ከዋክብት ሐውልት ነፃና ፊደል ቀረጻ ጥበብን ያስተማሩ ናቸው። ከዓለም ላይ ከሚገኙ ሕዝቦች ተለይተው ጠቢባን እንደነበሩ ተጽፎላቸዋል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ በቃን። መልካም ሳምንት።